ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የማይጸብሪ ከተማ ህዝብ ህወሓትን በመቃወም ጠንካራ ታላቅ ሰላማዊ ሰልፍ አካሄደ። የማይጸብሪ ከተማና አካባቢዋ ህዝብ ዛሬ ጥር 22 ቀን 2018 ዓ.ም ከጠዋት ጀምሮ አደባባይ በመውጣት ህወሓት የከፈተውን ጦርነት በጥብቅ በማውገዝ ላይ ይገኛል። ሰልፈኞቹ ህወሓት የከፈተውን ጦርነት በአስቸኳይ ያቁም፣ ጦርነት ይበቃናል፣ ዳግም መፈናቀል አንፈልግም፣ ከኢትዮጵያ መከላከያ ጎን እንሰለፋለን፣ የኢትዮጵያ ህዝብ ህወሓትን በጽኑ ያውግዝ፣ የፕሪቶሪያ የሰላም ስምምነትን መጣስ ወንጀል ነው፣ ከሻዕቢያ ጋር የሚደረግ የጦርነት ህብረት አፍራሽ ነው የሚሉና ሌሎች መፈክሮች በከተማዋ መንገዶች ተዘዋውረው እያሰሙ ሲሆን ሰልፉ አሁንም እንደቀጠለም ይገኛል። በአሁኑ ሰዓት በማይጸብሪ ልዩ ስሙ ማይዞባ አካባቢ ከፍተኛ ውጊያ እየተካሄደ የሚገኝ ሲሆን በርካታ የህወሓት ታጣቂዎች ከውጊያው በመሸሽ ወደ ቤታቸው ለማምለጥ ሙከራ እያደረጉ እንደሆነ መረጃዎች ወጥተዋል። በሌላ በኩል በጸለምት ዳገብራይ አካባቢ ከባድ ውጊያ ያደረ ሲሆን በህወሓት ኃይል ከባድ ድብደባ መፈጸሙም ተነግሯል። በአሁኑ ሰዓት በዳገብራይ በኩል ውጊያው ቢቆምም በዲማና ዋዘቦ ግን ከባድ ውጊያ እየተካሄደ እንደሚገኝም መረጃዎች ጠቁመዋል። 500 የህወሓት ታጣቂዎች ከመንገድ መጥፋታቸው ተገለጸ። የህወሓት ኃይል በሐራ መሬት የሰላም ኃይሎች ላይ በከፈተው ጥቃት ለማሰማራት ወደ ግዳጅ ሲሄድ የነበረው የአርሚ 33 አንድ ኮር ሙሉ በአዲ ጉደም ከተማ ለምሳ ባረፉበት ሰዓት ተበትነው መጥፋታቸው ተገልጿል። በቪዲዮው ላይ የሚታዩት በኦራልና ኤሮ ትራክተር ሞልተው ተጭነው ሲጓዙ የነበሩት ታጣቂዎች ሙሉ በሙሉ መጥፋታቸውም ከስፍራው ተገልጿል። ኮሩ 500 የሚያህሉ ታጣቂዎች የነበሩት ሲሆን ተበታትነው ወደ ቤታቸው ሲሸሹ 53 ብቻ ተይዘዋልም ተብሏል። ከአዲ ጉደም ከተማ 5 ኪሎ ሜትር ርቀት ላይ በሚገኝ አካባቢ እየሸሹ የነበሩት ታጣቂዎች ለመያዝ ከባድ የተኩስ ልውውጥ እንደተደረገ የተነገረ ሲሆን በዚህ የተኩስ ልውውጥ 7 ታጣቂዎች በጥይት ተመተው ከባድ ጉዳት ደርሶባቸዋልም ተብሏል። የሀገር መከላከያ ሰራዊት ለቆ ከወጣባቸው የራያ ስፍራዎች ህዝቡ እየሸሸ እንደሆነ ተገለጸ። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ካላማጣና ኮረም ከተሞች መውጣታቸውን እየተዘገበ ባለበት በዚህ ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸው ለቢቢሲ ገልጸዋል። ግጭት ይቀሰቀሳል በሚልና የህወሓት ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸው ነዋሪዎቹ ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞው የአካባቢው ባለስልጣንና በትግራይ ክልል ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙም ለቢቢሲ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብ ካላማጣ ተሽተው ወደ ቆቦ መሄዳቸውም ተናግረዋል። አሁን ሐሙስ ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር አሊያም አልጋ ለሁለትም ለሶስትም ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍኖ ወደ ጦር ሜዳ እንዳይሰለፍ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ኮማንድ ፖስቱ ማለትም የመከላከያ ሰራዊትና የፌዴራል ኃይሎች ራሳቸውን ከካምፕ ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረም ብለዋል ነዋሪው። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል።
የከተማው ነዋሪዎች ከረቡዕ ጥር 20 ቀን 2018 ዓ.ም ምሽት ጀምሮ በእግራቸው ወደ ቆቦ እንደወጡም ገልጸዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉም ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 ሰዓት ከ10 ሰዓት ባለው ጊዜ መውጣት መጀመራቸውም ተናግረዋል። ሲቪሎች ተደናግጠው ሌሊት 5-6 ሰዓት መውጣት ጀምረዋል ሲሉም ለቢቢሲ ተናግረዋል። ነዋሪው አክሎም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የሚባሉ የህወሓት ኃይል በከፍተኛ ቁጥር እየገቡ ነበርም ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነም ለቢቢሲ ገልጸዋል። የቀድሞ ባለስልጣን አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው፣ ዘረፋም እየተፈጸመ ነው፣ ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል ሲሉ አክለዋል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረም አመላክተዋል። ዘገባው የቢቢሲ አማርኛ ነው። ህወሓት የፕሪቶሪያን ስምምነት በይፋ በማፍረስ ወደ ግልጽ ጦርነት ተሸጋግሯል ሲል ስምረት ፓርቲ ገለጸ። ስምረት ፓርቲ ጥር 21 2018 ዓ.ም ባወጣው መግለጫ ይህ የጥፋትና የሴራ ቡድን በህዝብ ስም እየነገደ የህዝቡን ፍትሃዊና ተገቢ ጥያቄዎች ለጠባብ ፖለቲካዊ አጀንዳው መሸፈኛ ሲጠቀምበት ቆይቷል። ስለ ግዛታዊ አንድነትና ስለ ተፈናቃዮች ጉዳይ እየሰበከ በተግባር ግን የፕሪቶሪያን የሰላም ስምምነት በመጣስ የህዝባችንን የደህንነት አደጋ ላይ የሚጥል የጦርነት ዘመቻ ጀምረዋል ያለው ስምረት ፓርቲ የዚህ ቡድን ባህሪና ተግባር በተጨባጭ ሲታይ በስግብግብና ጨካኝ ፍላጎቱ ምክንያት የትግራይ ህዝብ ከባድ ዋጋ ሲከፍል ቆይቷል፣ አሁንም እየከፈለ ይገኛል ሲል አሳስበዋል። ስምረት ፓርቲ በመግለጫው ህግና ስርዓትን በመርገጥ የፕሪቶሪያን ውል ሙሉ በሙሉ በማፍረስና ጸረ ህዝብ ከሆነው የሻዕቢያ ስርዓት ጋር በማበር ከተጠያቂነት ለማምለጥ ሲል አካባቢያችንን በቀጣይ ሁከትና ብጥብጥ ውስጥ እንዲኖር መሰረታዊ የህዝብ ጥቅሞችን አሳልፎ በመስጠት ግልጽ የጦርነት ትንኮሳ ጀምረዋል በማለት ህወሓትን ኮንኗል። ይህ ጸረ ህዝብ የሆነ የጥፋት ቡድን በሚከተለው የተሳሳተ የፖለቲካ ጉዞና ስሌት እስካሁን የፈጸማቸውን ወንጀሎች ሳይበቃው የቀረበለትን ተደጋጋሚ የሰላም ጥሪና የህዝባችንን ምህለላ ወደ ጎን በመተው ጦርነት ለመጫር ሲያደርገው የነበረው የተቀነባበረ ዘመቻ አሁን ወደ ግልጽ ጦርነት ተሸጋግሯል ብሏል ስምረት ፓርቲ ባወጣው መግለጫ። የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች የኢራን አብዮታዊ ዘብና አሸባሪ ሲሉ መፈረጃቸው ተገለጸ። የአውሮፓ ህብረት ውጭ ጉዳይ የፖሊሲ ኃላፊዋ ህብረቱ በቡድኑ የወሰደው እርምጃ ተገቢነት ያለው ሲሉ ተናግረዋል። ካጃ ካላስ የራሱን ህዝብ በሚገድል ቡድን ከአሸባሪነት የማይተናነስ ነው ሲሉ ተችተዋል። ከአልቃይዳ ሐማስና ከሌሎች እስላማዊ ቡድኖች ጋር በአሸባሪነት የተፈረጀው አብዮታዊ ዘቡ አሜሪካ እንደ አውሮፓውያን አቆጣጠር በ2019 አሸባሪ ብላ መፈረጇ ይታወሳል። አሜሪካ በተደጋጋሚ የአውሮፓ ህብረት እስላማዊ አብዮታዊ ዘቡን በአሸባሪነት እንዲፈርጀው ስትወተውትም ቆይታለች ተብሏል። በፈረንጆቹ በ1979 የተመሰረተው የኢራን አብዮታዊ ዘብ በኢራን ከፍተኛ ተጽዕኖ ፈጣሪ ከሆኑት የደህንነት አካላት መካከል ዋነኛው ነው። የአሜሪካ የጦር ሚኒስቴር ኢራን ላይ ጥቃት ለመሰንዘር የትራምፕን ትዕዛዝ እየጠበቅን ነው አለ። ሚኒስትሩ ፔት ሄግሴት ተዘጋጅተናል ያሉ ሲሆን ኢራን ወደ ድርድሩ ከመጣች ግን ጥቃት ያለ መሰንዘር እድል አለ ብለዋል። የኒውክሌር ጦር መሳሪያ ቴሄራን ሊኖራት አይገባም ያሉት ሚኒስትሩ ትራምፕ ትዕዛዝ ከሰጡ ተዘጋጅተናል ብለዋል። በቬንዙዌላ ያደረግነውን አይነት እርምጃ ለመውሰድ ትራምፕን ነው እየጠበቅን ያለነው ባይናቸው ሚኒስትሩ ማርክ ሩቢዮ። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሙስሊም ሀገራት አንድነው የሚል ጥሪም አቅርበዋል። ፔዜሽኪያን ከኳታሩ ኢሚርና ከፓኪስታን ጠቅላይ ሚኒስትር ጋር ስለ አሁናዊ ውጥረትም ተወያይተዋል። ሙስሊም ሀገራት ከተባበሩ አስፈላጊነቱ የጎላው ነው ብለዋል። ኢራን ጥቃት ከተሰነዘረብኝ አጸፋዊ ምላሽ ይከፋል ማለቷም አይዘነጋም። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ